ምንም ይሁን ምንም አይመለከተኝም። እኔም ማውቀው ነገር ብሌን ከአባዬ ጋር የሰራች ምንም ካልሆነች እኔም ምንም አለው። የእሱ ቤት እስር ቤት ነው መሆን ያለበት። እስር ቤት እኮ አያስተምረውም፣ አያሻሽለውም። ምን ያደርግለታል? ወደ ትምህርት ቤት መሄድ አልፈልግም። ለምን? ትምህርት ቤት ውስጥ ምስጋናችን ሲወቃ የታደንግጣ ነው አያቴ። የወጊውን ማንነት ማወቅ እፈልጋለሁ። ስርዓት ይዘህ እንደ አዋቂ ጥያቄ መጠየቅ ብትችል የተሻለ ነው። እኔ ማን እንደሆንኩ አታውቅም? ያ ሀብታሙ የተባለው ጀዝባም ሆነ መልአኩን ችግር ውስጥ የጨመረው ተማሪ ትምህርት ቤት ይቀይራል። አባ እንዴት አድርግ? እንዴት ነው? ተሻለ? ዳኒ ትንሽ ከመቃጠል ውጭ ደህና ነኝ። ጆምቤ በእኔ ምክንያት ይደበድበኛል ብለህ ያሰብከው ልክ ነበር። መስማት ነበረብን። አትጨነቅ፣ አሁን እኮ አልፏል። ለእኔ የድጋፍ ፊርማ ስላሰባሰብክ አመሰግናለሁ። እኔ እኮ አንተ ከትምህርት ቤት እንድትወጣ አልፈልግም። አንተና ቴዲ ለእኔ ጥሩ ነገር አድርጋችኋል። አንድ ነገር ላስቸግረ ነው። ምንድን ነው? ለጥቂት ሳምንታት ስለማንኖር እናትን እንድትንከባከባት ፈልጌ ነው። ለጥቂት ሳምንታት? ወዴት? ሐዋሳ። ሀሳቤን ለመሰብሰብ የተወሰነ ጊዜ እፈልጋለሁ። አልገባኝም። ከቶልቤ ጋር የተጋጨሁበት መንገድ ውስጥ አንድ ያልተፈታ ነገር እንዳለ እንዳስብ አድርጎኛል። እንደ አንድ ርዕሰ መምህር እንዲህ አይነት ቁጣ ውስጥ ሊኖር አይገባም እኮ። ግን አሁን በዚህ ሰዓት ከሚሆን ትምህርት ቤት ሲዘጋ አብረን ሁላችንም ብንሄድ ይሻላል። ሳስበው ስለ አስጨንቆኝ ሳይሆን አይቀርም እንደዚህ አይነት ስሜት ውስጥ የወደኩት። መተው ያለብኝ አንዳንድ ጥሩ ያልሆኑ ባህሪዎች እንዳሉኝ አውቄያለሁ። ስለዚህ ራቅ ብዬ ለብቻዬ ነገሮችን ማሰብ አለብኝ። እሺ በቃ ስለማየም ጉዳይ ተጨነቅን ያለው። እሺ እቃው አዲስ ስለሆነ ጥሩ ገንዘብ እናገኝበታለን። አባ ትዕግስትን ለሁለተኛ ጊዜ አደጋለሁ። ባሏ መኪናውን ሲገዛላት እኮ የኢንሹራንሷን ገንዘብ እስክትቀበል እንኳን አልቆየም። ከዛ በኋላ እሷ ምን አደረገች? አንቺ ላይ ጉሯን ለመቸርቸር ቤት ድረስ እየነዳች መጣች። አንቺ ግን እስካሁን ድረስ ትቆረቆሪላታለሽ።
አይሆንም አባ። ገንዘቡን የምትፈልጊ ከሆነ ያለው አማራጭ ይሄ ብቻ። ግን አንተስ አባ? እኔ ምን በዚህ ስራ ከተስማማው ተመልሰ ወደ ስራው ተመለስክ ማለት ነው። ከዛ በኋላ አንተን ለመመለስ ዘበት ነው። ዘበት? አዎ። እንደዚህ ስራ ሰርቼ ካስተማርኩሽ በኋላ መልሰሽ እኔን መፈረጅ ትንሽ አይከብድሽም? ጥቅም አገኘህበትም አላገኘህበትም ይሄ ስራ ሱስ ሆኖብሃል። ሰላም፣ የግሮሰሪ አስቤዛ ስለሚያስፈልግ ገበያ መሄድ ይኖርብሃል። እኔ ወደ ግሮሰሪ መሄድ አለብኝ፣ አለበለዚያ ልጆቹ ቶሎ ስራ አይጀምሩ። ብሌን ትግዛ። ሻጭ ደንበኞቻችንም ያሉበት የምታውቀው አንተ ስለሆንክ አንተ ለመሄድ የሚለብ። በዚያ ላይ ዛሬ መጠጥ የምናወርድበት ቀን። እኔ የት እንደምትገዙ አላውቅም። በቃ እኔ እገዛለሁ። ስለምን እያወራችሁ ነበር? አይመለከተንም። ብዙ ውሸቶችና ሚስጥሮች እንዳሉ ይገባኛል። ግን ሰለሞን በፍጹም መስማት የለበትማ። ለነገሩ እኔን ማን ይፈልገኝ? አረፋትልም? አይ ይህን ዜና ራሴ ልነግርህ ፈልጌ እንጂ ቸኩላለሁ። ይሄ ደብዳቤ ወደ ስራ እንድትመለስ ይገልጻል። መላኩ በርዕሰ መምህርነት እንድትቀጥል ወስነናል። ግን ያቸው ሜስ ቾምብም ላይ ውሳኔ ተላልፏል። ስለዚህ ወደ ስራ መመለስ ትችላለህ ማለት ነው? መመለስ አልችልም። መላኩ ለምን? ያ ሁሉ ነገር ተነግሮ ስሜ ከጠፋ በኋላ ወላጆችና ተማሪዎች እንዴት ሊያከብሩኝ ይችላሉ? ሁለተኛ እድል ሁሉም ሰው ያስፈልገዋል የኔ ፍቅር። አዎ ደግሞ ሁሉም ተማሪዎች ይወደዋል። ለመወሰን ጊዜ ያስፈልገኛል። ምንም ችግር የለ። ብቻ በፈለክበት ጊዜ ስራ መጀመር ትችላለህ። እርግጠኛ ለመሆን እዚህ ላይ ፈርምልህ። መላኩ ምን አሰብክ? ደግሞ ታውቃለህ፣ ለትምህርት ቤቱ በጣም ታስፈልጋለህ። ከመወሰኔ በፊት ማሰብ አለብኝ። እዛ መመለስ የምችል አይመስለኝም። ምናልባት ሌላ ተቀያሪ ትምህርት ቤት ከሆነ መፍትሄ እንደምናገኝ እርግጠኛ ነኝ። ሰው ቤት ሲመጣ እንደሚንኳኳ አታውቅም? የጓደኛ ቤት ሲገባ ተንኳክቶ ነው እንደሚገባው። እንዲህ ያለ ቀጠሮ እያጣደፈ ያመጣ ምንድን ነው? የባልሽ አበዳሪዎች አሁንም ገንዘባቸውን እንደሚፈልጉት ላስታውስሽ ነው የመጣሁት። እሱን ማስታወስ አይጠበቅብህም። አማራጭ የለኝም። እነሱ እኔን እስካስታወሱኝ ድረስ አንቺን ማስታወስ የኔ ግዴታ ነው።
ትንሽ ጊዜ ነው ያለሽ። እሱን ለማስታወስ ብዙ አማራጮች ነበሩ። በአካል መምጣቱን ነው የመረጥኩት። እኔ ያለኝ ብቸኛ አማራጭ ምንም እንደሌለኝ ማሳወቅ ነው። ለዛ ደግሞ ያስፈልገኛል ያልከኝን ገንዘብ እየፈለግኩ ነው። እረዳሻለሁ። የኑሮ ውድነቱ እያሳሰበሽ ያለ አይመስለኝም። ማለትማ የኑሮ ውድነቱ በጨመረ ቁጥር እያንዳንዷን ጉዳይ ለማስፈጸም የምታወጪው ወጪ እየጨመረ ይሄዳል። የምችለውን ለማድረግ እየሞከርኩ ነው። ከዚህ ውጭ ምን ማድረግ እችላለሁ? ጊዜ የለሽም እያልኩሽ ነው። ገብቶኛል። በእርግጥ አሁንም አማራጭ አለሽ። እኔ ያቀረብኩልሽ አማራጭ ለመጨረሻ ጊዜ ልነግርህ እፈልጋለሁ። አይሆንም። በሱ እንኳን እርግጠኛ መሆናችን ተባረልን እዚህ ምትሰራለህ? አሁን ስብሰባ ስለጠራው አንተ እዚህ ምንም አትሰራም። ያለችን ጊዜ ጥቂት ጊዜ አለ። በደንብ አጣጥማት። ከየት ነው? ከትምህርት ቤት። አንተ ለትምህርት ቤቱ በጣም ታስፈልጋል። አይመስለኝም። አትጠራጠር። ለመወሰን ጊዜ ያስፈልገኛል። አንተን ማጣት እንደሌለባቸው አንተም ታውቃለህ። ያንተን ጥረት የማያውቁ ሰዎች ጥቃት ሰንዝረውብህ ሊሆን ይችላል። ነገር ግን ለነሱ እጅ መስጠት የለብህ። አንዱ ሲታለፍ ሌላው መተካቱ መች ይቀራል? ሰው ሆኖ ጠላት አይኖረኝ ማለት ዘበት ነው። አንተ ተስፋ ከቆረጥክ እነኛ ልጆች ሁሉ ተስፋቸው ይሞታል። በዚህ ሰዓት ለትምህርት ቤቱ ትክክለኛውን ነገር መስራት የምትችለው አንተ ብቻ ነው። ልጆቹም በየቀኑ በልባቸው ትንሽ ተስፋ ሰንቀው የሚመጡት አንተን ሲያዩ። አዎ ከብዳል። ነገር ግን በጊዜ ሂደት እየቀለለ ይሄዳል። በዛ ላይ ተማሪዎች ፈተናዎቻቸውን በብቃት ሲወጡ ከማየት በላይ የሚያስደስት ነገር ያለ አይመስለኝም። ይህንን ማን ይረዳል ብለህ ነው? ያ ያሳስብ። ካንተ የሚጠበቀው የመጀመሪያውን እርምጃ ማሳየት ብቻ ነው። ከዛ በኋላ እነሱ የሚያደርጉትን ያውቃሉ። ያለዚያ የመጀመሪያ እርምጃ እነሱ ምንም ናቸው። አመሰግናለሁ። አስበህበት ወስን።
እርግጠኛ ነኝ ትክክለኛው አቋም ውስጥ አለ። ነገሮችን ለመጨረስ ነው ዛሬ ጠራኋችሁ። ለመጨረስ? ይሄን ነገር መጨረስ አለብን። ትምህርት ክፍሉ ቾምቤ ወደ ሌላ ትምህርት ቤት እንዲዘዋወር ወስኗል። ምን ማለት ነው? ወደ ተሻለ ትምህርት ቤት። አይሆንም። ይሄ እኮ ለእሱም ቢሆን የተሻለ እድል ነው። ስለዚህ ወደ ትምህርት ቤቱ ሲገባ የመግቢያ ፈተና ይፈትኑታል። ጨርሳ? ከዚህ በላይ የምለው ነገር የለኝም። ቾምቤ የምፈልገውን ነገር ካረክልህ በኋላ እኔን ተጠቀምክብኝ ማለት ነው? ትሰማኛለህ? ለዚህ ስራ ዋጋ ትከፍላለህ። ምን? ገንዘብ ያስፈልገኛል። ስለዚህ ሆነ ስራ መስራት አለብን። አንቺ ደግሞ ከዚህ በኋላ ከመስመር ከወጣሽ ከኔ ጋር ነው የምትጋጨው። ላፕቶፕና ጌጣጌጦችን በመሰብሰብ የምትፈልጊውን ገንዘብ እንደማታገኝ እርግጠኛ ነኝ። የምትፈልጊውን ገንዘብ ለማግኘት አማራጩ ግልጽ ነው። እኔና ልጆቼ ያለንበት ሁኔታ የተፈጠረው ባለቤቴን መኪና በዘረፉ ሰዎች ነው። ባለቤቴ? አዎ። ቢያንስ እኛ ከሀብታሞች ነው የምንሰርቀው። ምን ለማለት ነው? ማለት በቃ ብሌን፣ በአንቺ መንገድ እናደርገዋለን። ለምን? ምክንያቱም እኔ ስላልኩ። አረጃችሁ ደረገ እና እንጂ ቀርቧል። ከመመገባችን በፊት አንድ ነገር ብናገር ደስ ይለኛል። ጉዳዩን ሳሰላስለው ቆይቼ አንድ ውሳኔ ወስኛለሁ። ከሐዋሳ እንደተመለስኩ ወደ ስራ እንድመለስ ወስኛለሁ። በጣም ደስ ይላል። ሌላ ነገርም አለ። እኔ የሌለበት ጊዜ ከገሊላ ጋር ብትሆኑ ደስ ይለኛል። ያው እንደምታውቁት ገሊላ 24 ሰዓት ነው የምትሰራው። ቤቱን ደግሞ እንደቃጠሉት ለሚዙነቱ ትቼ መሄድ አልችልም። በዛ ላይ አንቺ ከስራ ስለተሰናበትሽ ለአንዳንድ ወጪዎችሽ ገንዘብ ያስፈልግሻል። ስለዚህ ገሊላን በአንዳንድ ጉዳዮች እያገዝሻት የሚያስፈልግሽን ገንዘብ ደግሞ እኛ ብንከፍልሽ ብዬ አሰብኩኝ። የአንቺ ፍላጎት ነው። እዚህ እንደሆን ትፈልጊያለሽ? አመሰግናለሁ። እፎይ፣ አሁን እንብላ። ኧረ ቁጭ በይ።
ለምን ነበር ወደ ቢሮ ያሄድነው? ቢዚ መሆኗን ለማረጋገጥ። ምን ነበር ትሰራለች? እሺ ትልልቅ ዝግጅቶችና ኮንሰርቶች ላይ ኢቨንት ኦርጋናይዘር ነች። ለስራ የምትጠቀምባቸውን 3 ታብሌቶችና 1 ላፕቶፕ ይዛ ነው የምትንቀሳቀሰው። ሰራተኞቿ እንኳን እንዲወስዱ አትፈቅድላቸው። እርግጠኛ ነሽ ግን መኪና ውስጥ ነው የምታስቀምጠው? ሌላ የት ሊሆን ይችላል? በዛ ላይ በድብቅ ለምታረጋቸው ነገሮች የምትጠቀምበትንም ስልክ መኪና ውስጥ ታምትሄዱ። የሚገርም ጓደኞች ነው ያሉሽ። የምትገርም ጓደኛ ነው ያለች። ቁልፍ እንኳን አትነቅልም። ታዲያ የት አለ ታብሌትና ላፕቶፕ ያልሽው? ይሄ መኪና የሷ መኪና ይመስለኛል። ይሄ መኪና ምን ተጠቆምሽኝ? አዎ፣ ግን ውስጡ አንድ አይነት አይደለም። እንደዛ ከሆነ ባዶ እጃችን አንሄድ። እንዳታስቢ። ቆይ አንቺ ምንድነው ችግርሽ? ቁልፉን ስጭኝና ሰው ሳይመጣ ይዤው ልውጣ። አሁንም ብሌን ቁልፉን ስጭኝ። የተሳሳተ መኪና ነው አልኩሽ። እና ምን ይጠበስ? ቆይ አንቺ ፍላጎትሽ ሰው እንዳይጎዳ ነው አይደል? ለዚህ ደግሞ ጥሩ አጋጣሚ ነው፣ ማንም የለም። ስለዚህ ቁልፉን ስጭኝና ይዤው ልውጣ። ሰላም ነው? አቤት። ስትከፍቱት አየሁ ልበል? መኪናዬ ነው። መኪና? አዎ። የምን መኪና ይመስላል? እንዴት የራስሽን መኪና መለየት ያቅትሻል? እዚህ ፓርኪንግ ውስጥ የእሷን መኪና የሚመስል ብዙ አለ። በጣም ይቅርታ፣ የኔ አለመሆኑን አላስተዋልኩም። ለምን ነበር የፈለገ? በስምምኛው ባህሪ ላይ መነጋገር ይኖርብናል። እኔ ምንም አይነት ከባድ ጥያቄ አልጠየቁም። በጠረጴዛው ዙሪያ ቦታዬን ብቻ ፈልጋለሁ ነው ያልኩት። ምን እንደማደርግ ለማሰብ እየሞከርኩ ነው። ማለት ልታስወጣኝ? ስለምን እንደምታወራ አታውቅም ሰለሞን። እኔ ስለ ስራ ብቻ ነው ማውራት መስማት የምፈልገው። ምን አባክ ስለሆንክ ነው አንተ እንደዚህ የምትመልስልኝ? አባ ተከተለኝ። መላኩ ለምን ሐዋሳ ለመሄድ ፈለገ? እኔ እንጃ፣ ነገሮችን ጊዜ ወስጄ ማሰብ ፈልጋለሁ ሲል ነበር። ለነገሩ በጣም ብልህ ሰው ነው፣ የሚያደርገውን ያውቃል።
ለዚህ ይመስለኛል እስኪመለስ እኛ ገሌላ ጋር እንድንቆይ የፈለገው። እንዴት እንዴ? አንተም ከምስጋናው ጋር ጊዜን ታሳልፋለህ፣ እኔም ደግሞ ቤት ውስጥ ብቻዬን ከምወዛገብ ይሻለኛል። ይሻላል። አንዳንድ ነገሮችን እንገዛበት ሰጠኝ። ይህን ማሰብ የነበረብሽ ወደ ሌላ ትምህርት ቤት እንድዘዋወር ሳስፈርሚ ነበር። እኔ ከአንቺ ጋር መቆየት አልችልም። እባክህን ይቅርታ አድርግልኝ ልጄ። ነገ በጠዋት ሄድና ወደ ትምህርት ቤት እንዲመልሱ አደርጋለሁ። እባክህን። ለምንድን ነው ማትረጅኝ? እኔ እዛ ትምህርት ቤት አይፈልጉኝም። እኔ ማንም አይፈልገኝ። እኔ እፈልግሃለሁ። እኔ ማንም አይፈልገኝም። እኔ እፈልግሃለሁ ልጄ። ጥለኸኝ አትሄድ እባክህን። ከዚህ በኋላ ማንንም አልለማመጥም። አንቺንም ቢሆን አልለማመጥም። እባክህን ልጄ፣ እባክህን። ቾምቤ 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 ለምን ቆምክ? የስንቷ ልጅ በ20 በ30 እሺ ወንድምታለሽ እኛ የምንሰራውን ስራ መስራት ትፈልጋለህ አይደል? እና ታዲያ እዚህ ምን እናደርጋለን? ዙሪያን ተመልከት። ለምን? ማምለጫ መንገድ አመቻች። ጥሩ አጋጣሚ። ያውልህ ምኑ? ዘጋ ቁማር ከሚጫወቱ ልጆች ገንዘብ ይዘህ ትመጣለህ እኮ። ለምን? ስራ መስራት ትፈልግ የለ? ስራውን ከመጀመር በፊት ጠላቶችም እንዳሉን ማወቅ አለብህ። ስለዚህ ከጠላቶች እንዴት እንደምታመልጥ ማወቅ አለብኝ። ግን እኮ ብዙ ናቸው። እሱ ነው ጥሩነቱ። ከታገሉ አንዱ እግሩን በለው። ስለዚህ ሂድና ያዙትን ገንዘብ ተቀብለህ አምጣ። ግን እኮ ይሄ ዝርፊያ ነው። ሁሉም ስራ ከሌሎች ሰዎች ጋር መገናኘቱ አይቀርም። ጠላት ታፈራለህ። አሁንም እያደረግን ያለነው እሱን ነው። ጠላት ትፈጥራለህ፣ መውጫ መንገድ ታመቻቻል። በል እንጂ ፍጠን፣ ሂድ። ምን ይገትርሃል? ይህን አይደል ልፈልገው? የእኛን ስራ መስራት ትፈልጋለህ። ስለዚህ ጠላቶች ከፈጠሩበት ችግር እንዴት መውጣት እንደምችል ማየት እፈልጋለሁ። በል ፍጠንና ሂድ። ቶሎ በል ተንቀሳቀስ እንጂ ምን ጠብቃለህ? ይህን አይደል የምትፈልገው? መሬት ላይ የወደቀውን ገንዘብ ሰብስብና አምጣ። ትሰማኛለህ? ሰለሞን አትንቀጥቀጥ። ሂድና ገንዘቡን ሰብስበህ ይዘህ ነው